ዋና ኢነርጂ ሚኒስቴር ብሔራዊ የኤሌክትሪፊኬሽን ፕሮግራም አደሌ ፕሮጀክት ትግበራ መመሪያና አካባቢ ጥበቃ አስተዳደር ዙሪያ ከክልል ከዞንና ከወረዳ የኤነርጂ ቢሮ ኃላፊዎችና ባለሙያዎች ጋር በድሬዳዋ ከተማ ውይይት አካሂደዋል። ፕሮጀክቱ ከዋናው የኤሌክትሪክ መስመር ርቀው ለሚገኙ ገጠራማ አካባቢዎች በተለይ በሶላር ኃይል ኤሌክትሪክ ተጠቃሚ የሚያደርግ ነው። ከዓለም ባንክ በተገኘ ድጋፍ ደግሞ የሚተገበረው ይህ ፕሮግራም በቀጣይ ዓመታትን 990 ሺህ የሚጠጉ ቤተሰቦችንና 1400 ተቋማትን የኃይል ተጠቃሚ ማድረግ እንደሚያስችል ነው የተገለጸው። ለምሳሌ ዛሬ ስምንት ወር አካባቢ በአፍሪካ ትልቁና ግዙፉ አስደማሚ የሆነ 2 ሜጋዋት ሶላር ሚኒ ግሪድ ፕሮጀክት ተግባራዊ አድርገናል። የአፍሪካ ለመጀመሪያ ጊዜ ተግባራዊ የሆነ ፕሮጀክት ነው። በቆልማዮ አካባቢ ሶማሌ ክልል አካባቢ ከሱ ቀጥሎ ያለው ወደ 850 ሜጋዋትም ዘንድሮ ነው የተመረቀው። ሌላኛው ደግሞ 750 አካባቢም ዘንድሮ የተመረቀው። እንዲሁም 650 አካባቢ የሚያመነጭ ደግሞ ዘንድሮ ያስመረቅ ነው። በርካታ ፕሮጀክቶችን እያስመረቅን ይገኛል። ማሳያዎቹ እነዚህ ናቸው ማለት ነው። እንግዲህ በዛው ልክ ደግሞ አሁን ሶላር ሚኒ ግሪዶችን ድሮ ስንጠቀም የነበረው በአብዛኛው ለመብራትነት ነበር። አሁን ግን ለምንድነው ለፕሮዳክቲቭ ዩዝ ለግብርና ምርትና ምርታማነትን ጭምር መጠቀም ጀምረናል። የከርስ ምድር ውሃ ለመሳብ የገጽ ምድር ውሃ ለመግፋትና የግብርና ምርትና ምርታማነትን ማሳለጥ፣ በከተሞች አካባቢ ደግሞ የእንጨት ስራ፣ የብረት ስራ፣ ሌሎች ግልጋሎቶች በአጠቃላይ ማቀዝቀዣዎች፣ የፀጉር ማስተካከም ጭምር መጠቀም ስለተቻለ እና ቴክኖሎጂ ያደገ ስለመጣ ብዙ አስቻይ ሁኔታዎች አሉ። ከጥቂት ዓመታት ወዲህ ኤሌክትሪክ ተደራሽ ባልሆኑ አካባቢዎች በታዳሽ ኤነርጂ ኃይል ተጠቃሚ በማድረግ ከመብራት የግብርና ምርታማነትን ለማሳደግም የስራ ዕድል ፈጠራም ለማጎልበት እያገዘ እንደሚገኝም ተነስቷል። ህዝባችንን በቀጣይ ዓመታት ከኦፍ ግሪድ ቴክኖሎጂ 35% ተጠቃሚ እንዲሆን ኦፍ ግሪድ ቴክኖሎጂ ስል ደግሞ በዋናነት ሶላር ሚኒ ግሪድ ማለታችን ነው። ስለዚህ ከዓለም ባንክ በተገኘው ፈንድ ወደ 240 ሺህ ቤተሰቦችን ተጠቃሚ ያደርግ ሶላር ሚኒ ግሪድ ፕሮጀክቶች ተገበራሉ። ይሄ ከዓለም ባንክ ብቻ ነው። በጣም ገጠራማ የሆኑ ከብሔራዊ ግሪድ በከፍተኛ ርቀት ላይ ለሚገኙ ዜጎች ደግሞ የተበታተኑ የሚኖሩ ዜጎች ደግሞ ወደ 750 ሺህ ቤተሰቦች ተጠቃሚ ያደርግ ሶላር ሆም ሲስተም ጭምር ለማሰራጨት ይሞከራል ነው። እንዲሁም ገጠራማ አካባቢውን የትምህርት ተቋማት እና የጤና ተቋማትን ተጠቃሚ ያደርግ ወደ 1400 ግለሰብ ተቋማት ተጠቃሚ ይደረጋሉ ነው።